ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። 28 የንግድ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች አጥተዋል ተባለም። 3 ባንኮች ከዚህ ድነዋል ተብሏል። ታደምጡታላችሁ። በአዲስ አበባ ከተማ 1 ካሬ ሜትር መሬት በሊዝ 265 ሺህ ብር ተሸጧል። በአሜሪካን ሀገር ግሪን ካርድ ያላቸው ኢትዮጵያውያን አሁን ከመቼውም ጊዜ በላይ ጥንቃቄ አድርጉ ተብሏል። ተወዳጁ የባህል ሙዚቀኛ ዮኔ በላይ ከሙዚቃ ባሻገር በአዲስ ነገር መጥቻለሁ ብሏል። ምን ይዞ መጥቷል? እናስደምጣችኋለን። የኮንጎ መንግስት ከኤም23 ታጣቂ ቡድን ጋር ስምምነት ላይ መድረሱን አስታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። 28 የንግድ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች አጥተዋል ተባለም። ኢትዮጵያ ውስጥ ካሉ 31 የንግድ ባንኮች 28ቱ መጭበርበር ገጥሟቸዋል የተባለ ሲሆን 3ቱ ተርፈዋል ተብሏል። 28ቱ የንግድ ባንኮች 1.3 ቢሊዮን ብር መጭበርበራቸው ይፋ የተደረገው ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱን ባቀረበበት ወቅት ነው። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎችን በተመለከተ ነው። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ንግድ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው ተብሏል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የተገኘው መረጃም ያመላክታል። በአዲስ አበባ ከተማ የመሬት ሊዝ 5ኛ ዙር ጨረታ ከፍተኛው ዋጋ በካሬ 265 ሺህ ብር ተመዘገበ። የመሬት ልማትና አስተዳደር ቢሮ ባካሄደው 5ኛ ዙር የመሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በ9 ክፍለ ከተሞች ለ427 ፕሎቶች ከመጋቢት 29 እስከ ሚያዝያ 3 በተካሄደው በዚህ ጨረታ በአንድ ካሬ ሜትር ከፍተኛው ዋጋ 265 ሺህ ብር በቂርቆስ ክፍለ ከተማ ተመዝግቧል። በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየ ሲሆን በተለይም ለንግድና ለመኖሪያ ቤት አገልግሎት የሚውሉ ቦታዎች ከፍተኛ ዋጋ ተሰጥቷቸዋል ተብሏል። ይህ ውጤት ከዚህ ቀደም ጥቅምት 8 ቀን 2017 ዓ.ም በ10 ክፍለ ከተሞች በተካሄደው በአራተኛው ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጸርም አነስተኛ እንደሆነ ተገልጿል። በወቅቱ በንፋስ ስልክ ላፍቶ ክፍለ ከተማ 1 ካሬ ሜትር መሬት በ36600 ብር ከፍተኛ ዋጋ ተመዝግቦ እንደነበርም ይታወሳል። በንጽጽሩ ዝቅተኛው ዋጋ ደግሞ በለሚ ኩራ ክፍለ ከተማ 12320 ብር እንደነበርም ይታወሳል። በተመሳሳይ ዜና የከተማ መሬት ልማት አቅርቦት 69 ከመቶ ቢጨምርም የጨረታ አፈጻጸም 6 በመቶ ብቻ ነው መባሉም ታውቋል። በከተሞች የልማት መሬት አቅርቦት ላይ ከፍተኛ ጭማሪ ቢታይም በጨረታ የቀረበው መሬት መጠን እጅግ አነስተኛ መሆኑን የከተማና መሰረተ ልማት ሚኒስቴር ይፋ አድርጓል። ባለፉት 9 ወራት 17.6 ሺህ ሄክታር መሬት ለልማት የቀረበ ሲሆን ይህም ከታቀደው 14 ሺህ ሄክታር መሬት በልጦ እንዲሁም ካለፈው ተመሳሳይ ወቅት ጋር ሲነጻጸርም የ69 በመቶ ጭማሪ እንዳለውም ታውቋል። ይሁን እንጂ መንግስት ካቀረበው መሬት ውስጥ 30 በመቶውን በጨረታ ለማቅረብ እቅድ ቢኖርም እስካሁን ለጨረታ የቀረበው 971 ሄክታር ብቻ እንደሆነም ተመላክቷል። በአሜሪካን ሀገር ግሪን ካርድ ያላቸው ኢትዮጵያውያን አሁን ከመቼውም ጊዜ በላይ ጥንቃቄ አድርጉ ተብለዋል። የፕሬዝዳንት ትራምፕ አስተዳደር የስደተኞችን ቁጥር ለመቀነስ እየወሰደ ያለው እርምጃ ብዙዎችን ድንጋጤ ውስጥ እያስገባ እንደቀጠለ ነው። የሀገሪቱን የኢሚግሬሽን ጉዳዮችንና መረጃዎችን የሚከታተሉ በአሜሪካ የሚኖሩ ኢትዮጵያውያን በተለይ ለግሪን ካርድ ባለቤት ኢትዮጵያውያን የጥንቃቄ መልእክቶችን ማድረሳቸውን ቀጥሏል። በዚህም መሰረት በግሪን ካርድ ከአሜሪካ ውጭ
ከ6 ወር በላይ ከቆያችሁ ተመልሳችሁ እንዳትገቡ እየተደረገ ስለሆነ ጥንቃቄ ይደረግ ብለዋል። ይህንን የሚያደርግ ዜጋ ያልሆነ ሰው የመኖሪያ ፍቃዱን እስከ መነጠቅ ይደርሳልም ብለዋል። ከዚህ በተጨማሪም በተለያዩ ቀላል ወንጀሎች ላይ መሳተፍና የሽብር ቡድኖችን በየትኛውም መንገድ ድጋፍ ማድረግ የመኖሪያ ፍቃድን የሚያሳጡ ተግባራት ናቸው ብለዋል። ይህንንም ለመለየት የአሜሪካ መንግስት የስደተኞችን የሶሻል ሚዲያ አካውንት ሳይቀር እየተከታተለ እንደሆነም ይፋ አድርገዋል። ተወዳጁ የባህል ሙዚቀኛ ይሁኔ በላይ ከሙዚቃ ባሻገር በአዲስ ነገር መምጣቱን ይፋ አድርጓል። ከ1970ዎቹ አጋማሽ ጀምሮ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን አሻራ በማሳረፍ ላይ የሚገኘው ድምፃዊ ይሁኔ በመጽሐፍ እየመጣሁ ነው ብሏል። በህይወት ጉዞዬ ያሳለፍኩባቸውን ጎዳናዎች ዞር ብዬ በማስታወስ በሙያና በግል ህይወቴ ያጋጠሙኝን ፈተናና ስኬቶች የከተብኩበትን ፍኖተ ጥበብ ስል የሰየምኩትን ግለ ታሪክ መጽሐፌን በቅርቡ ለንባብ አበቃለሁም ብሏል። ድምፃዊ ይሁኔ በላይ ከፍኖተ ሰላም የቀበሌ ኪነት እስከ አዲስ አበባ ኋላም እስከ አሜሪካ ድረስ የዘለቀ የሙዚቃ ህይወት ያለው እንደሆነም ይታወቃል። ከ1982 ዓ.ም ጀምሮም 9 አልበሞችን ለአድማጭ አድርሷል። ኩኩ መለኮቴ፣ የዘገሊላ ዕለት፣ ዘንገና፣ አንቱየዋም፣ ጉዛራ፣ የአገሬ ልጅ፣ ዘይርኝና ሌሎች የሙዚቃ ስራዎቹ በስፋት ከሚታወቁባቸው ስራዎች መካከል ናቸው። ድምፃዊ ይሁኔ በላይ በግል ከሰራቸው ስራዎቹን በተጨማሪ ከፍቅር አዲስ ነቃ ጥበብ፣ ከየሽመቤት ዱባልና ከአሰፉ ደባልቄ ጋር በቅብብልም ዘፍኗል። ከማሪቱ ለገሰ፣ ከሀብተ ሚካኤል ደምሴና ከያዩ ማናዘዋል ጋርም ስብስብ ስራዎችን በካሴት አሳትሟል። ከ1984 ጀምሮ ኑሮውን በሀገረ አሜሪካ አድርጎም ይገኛል። በመጨረሻም የኮንጎ መንግስትና የኤም23 አማጽያን የተኩስ አቁም ስምምነት ላይ መድረሳቸውን ገልጿል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በመንግስታቸውና በሩዋንዳ በሚደገፉት የኤም23 አማጽያን መካከል የተኩስ አቁም ስምምነት ማድረጋቸውን ይፋ አድርገዋል። ሁለቱም ወገኖች ጦርነቱ በአስቸኳይ እንዲቆም የተስማሙ ሲሆን የጥላቻ ንግግሮችና የህዝብን ሰላም የሚነሱ ተግባራት እንዲቆሙም መግባባት ላይ ተደርሷል ነው የተባለው። ደጋፊዎቻቸውም የተደረገውን ስምምነት በቁርጠኝነት እንደሚያከብሩ ሁለቱም በሰጡት ጋዜጣዊ መግለጫቸው ላይ ገልጿል። የሰላም ስምምነቱ በኳታር አማካኝነት ከተደረጉ ንግግሮች በኋላ የተደረሰ እንደሆነም ተመላክቷል። የኳታር የውጭ ጉዳይ ሚኒስቴር በሁለቱ ወገኖች መካከል የተደረገው ውይይት ገንቢ በሆነ መንፈስ እንዲቀጥል እንደሚያበረታታም በኤክስ ገጹ ላይ አስፍሯል። ሁለቱ ወገኖች ለመጀመሪያ ጊዜ በመጋቢት ወር በኳታር የተገናኙ ሲሆን የኳታር መንግስት ውይይቱ እንዲካሄድ ላደረገው ያላሰለሰ ጥረትም ምስጋናን አቅርቧል። እርቁ ከተሳካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ሰላም ሊያመጣ የሚችል ሲሆን በሁለቱ ወገኖች መካከል በተደረገ ውጊያም ከጥር ጀምሮ 7000 ሰዎች ተገድሏልም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።